ያውት እንዲሆንለት እኔ አንድ ሚሊዮን ብር ካስገባችሁ ወይም ደግሞ 2 ሚሊዮን ብር ካስገባችሁ እኔ አስገባለሁ የሚል ቻሌንጅ ተሰጠ። ቻሌንጁን የሰጠው ፍራኦል ነው። ቻሌንጁን አክሴፕት ካደረጉ በኋላ ይሄ ሎየር ግን አድራሻውን ለዋንጋሪ ሰጡት። ብዙ ችግርተኞችን አይተናል። የዚህ ችግር ከሰው ሁሉ ይለያል። ደግሞ እኔ ኢኮኖሚ ስታተሱን የዚህ ሎየር አላውቅም፣ ግን የተሻለ ነው ከዚህ ምንድነው እየተወራ ያለው ነገር ማለት በመሀል ወጣ መላላሽ አረጋችሁኝ። የስራችሁን ይስጣችሁ። ሌላ ምንም አይደል። ምን አለ እስኪ ያስረዳን። ምንድነው መሰለ ያንን አካውንት 2-3 ጊዜ ጠያቄ ቼክ አረኩኝ። ቼክ አርጋ አስገባ እሱን አካውንት አልኩት። እሱን አካውንት ሲያስገባ እናንተ ያላችሁት ስም ወጣ። እናንተ ያላችሁት ስም ሲወጣ ይሄ ስም ከሆነ እኔ ስሙን እንዳየው አላስገባም። ስለዚህ የአካውንት መቅዶኒያ ማይል ከሆነ አላስገባም ማለት እሺ አልኩ። አሁን እያለ ያለው ምንድነው? አሁን እያየው እነሱ 30 ሺህ ያስገቡ፣ እኔ 700 ሺህ ያስገባለሁ። እሱን አይደለም መጀመሪያ አሁን አቴንሽን ዳይቨርት ምናምን አይደለም። ይሄ ስካመር፣ ይሄ ታጥቦ የተቀሸረ ሌባ ማን ነው? አይ ዶንት ኖ። እኔ የፈለገ ቢሆን እንደ ቢያንስ እንደው ይቅርታ የት ነው ያለ ነው ማለት ምን ላይ ነው ያለ ነው? አንድ ይቅርታ ማግኘት ይቅርታ አድርግልኝና አንድ ጥያቄ ልጠይቅ። ለዚህ ይቅርታ ጠይቋል እሱ። ለዚህ ይቅርታ እኔ ለማግኘት ነው ማግኘትን አራሱ ነው ብለ ለዚህ ለማጭበርበር ለሄደበት ርቀት እሱ የኢትዮጵያን ሕዝብ ይቅርታ ጠይቋል። እሱን ለማግኘት ምንድን ያለው ባንደበቱ አካውንቱን ወስጄ ባንክ ይሄን ያህል ብር አስፈቅጃለሁ አላለም እንዴ? እና እንዴት ነው ይሄንን በሌላ ስም ባንኩ የፈቀደለት 700 ሺህ ብር? ሪሊስቲክሊ በአንደበቱ ምንድን ያለው 700 ሺህ ብዙ ስለሆነ አካውንቱን ወስጄ መቄዶንያን እርዳታ ድርጅት እንደሆነ ቨሪፋይ አድርገው ፈቅደውልኛል ለ2 ቀን አይደል ያለው። የወሰደው አካውንት ምንድን ነው የተናገረው? አካውንት የማን? ኤርሚያስ ደቻ አባ የሚባለው አካውንት። ስሙን አሻሻልከው። እኔ ጃሩ ነው because he said it like ቼስ ባንክ ነው ሄዶ አስፈቅዶ ሚንስ መቄዶንያ እንደሆነ አሳይቷቸው አክሰፕት አድርገውት ሁሉን ነገር አድርገዋል። አሚን ይወለ ይሄ ነገር አሁን የንግድ ባንክ እያሳየ ነው አለ። ንግድ ባንክ ላይ ያ ብር ከየት ነው ይመጣው? ንግድ ባንክ ስና ሊንክ ወን ቼስ ከቼስ ጋር ሊንክ አላደረገም። ይገባል ማለት like ንግድ ባንክ ውስጥ ማለት ነው ገብተህ ያን ያህል ብር ትራንስፈር ለማድረግ you need to connect it። ንግድ ባንክ ደግሞ እንደዚህ አይነት እንትን የላቸውም። እነኚህ አፕ ትራንስፈር አፖቹ ደግሞ ሊሚት አላቸው አይደለም። ከደሙ ንጹህ ነኝ ጋይስ፣ ከደሙ ንጹህ ነኝ። ማኛ እናንተ ሁለታችሁ በምትሄዱበት የሆነ ነገር ሲል ገብቷል። የሆነ ነገር ሲል ጥየወጣው እሱ ጋር ይሆን ይመስል ዮናስ፣ አንተ የሶሻል ሚዲያ ተጽዕኖ ፈጣሪ ነህ፣ ሰዎች የሚያደምጡ ነህ። ይሄ ኒውትራል ነኝ የምትለው ነገር አይደለም። ነገ እኔም ሳጭበረበር ብታገኘኝ ያለህን ተሰሚነት ተጠቅመህ ልትገሰስ ይገባል። የሚቀረው ነገር ይቀራል። ከፍራኦል ጋር እኔ እኮ ከተምር በላይ እኮ ፍራኦል እኮ ለእኔ ጓደኛዬ ነው። እስከ መጨረሻው ሰዓት ድረስ እኮ ከፍራኦል ጋር በቀን 2 የምንደዋውልን፣ ግን የሆነ ሰዓት ላይ ኖ መባል አለበት። ምን እንዳይቀርብህ እንደዚህ አይነት ነገሮችን ማህበረሰብ ውስጥ እንዲህ ያሉ ነገሮች ተንኮሎች ሲሰሩ እያየን ዝም የምንል ከሆነ ማህበረሰቡ መች ነው የሚድነው? እኛን ያደምጠናል። እሺ መች ነው የምንነግረው? እኛ መች ነው ሀይ ባይ የምንሆነው? እኛ እንዲህ ያሉ ሰዎችን የምንገጸው እንችል ሲመጥቶ ወይ እናንተ እዛ ሄዳችሁ ብትነግሩ ደስ ይለኛል። አይፈልግም። እኔ አሁን ባየው ነገር ማለት ነው ባየሁት ነገር ነው ማውራችሁ። በዛ አካውንት ላይ ጥያቄ አለኝ፣ በጣም ኃይለኛ ጥያቄ አለኝ። ምክንያቱም አንድ አካውንት 700 ሺህ ስታስፈቅድ በዚህ አካውንት ነው ለዚህ ለማዋል ነው ለዚህ ሆኖ ነው ካልከኝ አካውንቱን በእርግጠኝነት ቼክ አደርጋለሁ። አይደለም 700 ሺህ ብር $2 ልትልክ ስትል ያንን አካውንት ቼክ አድርጌ ክሊክ አድርጌ አይቼ ኦኬ ነው ብዬ ነው ይጄ ሬዲዮን የምመጣው። ሌላው እናንተም ጋም ትንሽ ድክመት ያየሁት ምንድነው፣ እናንተም የመቄዶንያን አካውንት ይዛችሁ አልመጣችሁ። እሱ ያለውን አምናችሁ ነው ቁጭ አላችሁ። ሊንክ አለ የመቄዶንያ ይሄ እሱን ግን ምንም አላልክም። አሁን እዛ ቦታ ላይ ይሁን የመቄዶንያ አካውንት አንተ ብታውቀው ይዘህ የመጣው ነገር ቢኖር
ምን ትል መሰለህ? ኖ ኖ ኖ ኖ የመቅዶኒያ አካውንት ይሄ አይደለም ቼክ እናድርገው ትልና እዛው ቼክ ታደርገው ነበር። ገባ? ምንድን ነው ያደርጋችሁት እናንተ? እሱ ያለውን ቃል አምናችሁ ቁጭ አላችሁ። አልተደረሰም እኮ እዛ ደረጃ ላይ አስገባና ላኩ ተባባላችሁ እኮ ላኩ ተባባለ። አንተ አርግ ምናምን። አሁን እሱ እኛ እኔ አምና አረዋና አርጊው እዚህ ጋር ብዙ እንትን ማለት አልፈልግም። ሲጀመር ንግድ ባንክ አገር ውስጥ ካልሆንክ ልትከፍተው አትችልም። ያነሰን አንለስ ማናጀሩ የምታውቀው ሰው ፐርጀር አድርጎ በአንተ ስም ከፍቶልህ አክሰስ ሊሰጥህ የሚችል ካልሆነ በስተቀር ንግድ ባንክ ኢትዮጵያ ውስጥ መተህ ነው በኢትዮጵያ ቁጥር ነው ሊንክ የሚሰጥ። እኔ አይ ጋራንቲ ዩ አሁን ቅድም ያሳየ ንግድ ባንክ እስኪ በሱ ስም መሆኑ አሳየ። በሱ ስም ከሆነ ይሄ ሰውዬ መቼ ገብቶ ነው የወጣው ከኢትዮጵያ? ይሄ ደግሞ አዲሱ አፕ ይመስላል፣ ከለሩ አዲሱ ይመስላል። እና ይሄ ሰው how did he got access ለኦንላይን አክሰስ? እኔ እዛ ሄጄ እያለ የከፈትኩትን ነው። ለዛ ነው አፕዴትም አልሆነም። እና እሱ እንኳ ኢትዮ ዳይሬክት የሚባል አለ። ዝም ብለህ በአፕ ኢትዮጵያ መግባት አይጠበቅብህም። ያው አንተ እንድታቅ ስለፈለጉ ነው። ቆይ የኢትዮጵያ ንግድ ባንክ አይደል? ቆይ አንዴ ዮኒ ነው መልሱ። እዛ የሚመልስልን ስለማቅ እኔ ልመልስልህ ብዬ ነው። እኔ ስለማቅ እኮ ነው። ኢትዮ ዳይሬክት የሚባል አፕ አለ። ዝም ብለህ ኦንላይን ላይ ታወርደዋለህ ከአፕ ስቶር ላይ። ከዛ ከዚህ አካውንት ከአሜሪካ ካለ አካውንት ላይ ወደ ኢትዮጵያ ዳይሬክት ወደ ኢትዮጵያ ንግድ ባንክ ማስገባት ትችላለህ። እንድታውቅ ብዬ ነው። ስትጠይቁትም ይሄን ስለሚመልስ ቀላሉ ነገር ላውጋ ያለው አለ አይደል? ላውጋው እኮ ቀላል ነገር ተናገረ። ትምህርት ቤት የሄድም ያልሄድም ሁሉም ሰው ሊገባው የሚችል ነገር። ይሄ ሰውዬ እንደተናገረው 6 ቀን ፈጅቶብኛል $700,000 ወደ ኢትዮጵያ ልካለሁ ብሎ ባንክ ቤት አስፈቅዶ የተዘጋጀ ሰው ነው። አካውንቱ ይሄ ነው እያለ ያለ። በዚህ አካውንት ምን ያህል ወገኖቻችን ለመቄዶንያ ተብለው ወይም በተለያዩ መንገዶች ገንዘብ ተበልቶ ይሆናል። የምናውቀው ነገር የለም። አረጋግጦ ቼክ አድርጎ ፐብሊክ ላይ የተናገረው ንግግር ነው። እርግጠኛውን የምነግርህ በስልክ ቢሆን ይክዳል። የተክለ ሃይማኖትን ግብር የበላ ያስለፈልፈዋል እንዲሉ እያንዳንዱ ንግግሩ ፐብሊክ ላይ ነው። እያንዳንዱ ንግግሩ። አሁን ግን ሌላ ነገር እኮ አይደለም። በቃ እረፍ ሊባል ይገባል። ሰውዬ እረፍ፣ እዚህ ጋር እረፍ ካላልነው ነገም ሁላችንም የምንጸጸትበት ትልቅ ችግር ይፈጥራል። ሰውዬ እኛን ነው የሚጠጋው፣ ከእኛ ጋር ነው የሚቀመጠው፣ ከዛ መንፈሳዊ ሰዎች ጋር ነው የሚሄደው፣ ከዛ የተወሰነች $200 $300 እየላከ ገጽታ ግንባታ ነው የሚገነባው። ሰውዬ አሁንም ገንዘብ አለው ሀብታም ነው ብሎ የሚያስቡ ሰዎች እና ቢዝነስ አብረን እንስራ እያሉ ሰልፍ የያዙ ሰዎች አሉ። ቁም ነገሩ ይህን ሰውዬ ለመስበር ወይ ለማጥፋት ሳይሆን ብቻ ለመመለስ ካልተቻለ ደግሞ ልናሳርፈው። ከሁሉም ግን ወገኖቻችንን ከዝርፊያና ከነጠቃ ዴይላይት ሮበሪ ነው። በቃ ዴይላይት ሮበሪ ይሄ በቃ ልናስተምራቸው። ማንቃት ታዲያ ምን ማለት ነው? ማንቃት ማለት ነው ኦኬ። ታዲያ ምን ማለት ነው? ሶሻል ሚዲያ ላይ የተቀመጡ ነው ታዲያ ለመረጋገጥ ብቻ ምናምን አይደለም። እና እኔ ከዛ እንግን ነው ማለት እሱ አሁንም በቃ የሚያስበው ድራማው ላይ ነው የሚያስበው። እሱ ሰማይና ምድር ቢያልፉ 100 ሚሊዮን በግለሰብ አካውንት አስገባ ስዊዝ ባንክ ካልሆነ በስተቀር እኔ እንደዚህ አግዙኝ እናንተ ጎግል አድርጉ። ይሁን አሁንም እኮ እየዋሸ ነው እኮ። አሁንም ጭራሽ እየተቆጣ ነው። አሁንም እኮ ጭራሽ እኮ የበላይነት ወስዶ እኮ ነው እያወራ ያለው። በዚህ ሙሉ ነው እኮ እስካሁን እየቀጠለ ያለው። ሌላው አያና በጣም ወዶ ማከብረው ሰው ነው። አያና ጋር እያይዞት አሁንም የለፈለፈውን ሰምታችኋል። እሱ አርጊውመንቱን ሊያሸነፍ የተጠቀመው ቃል መስሎታል። እኔ ቀልድ አላውቅም። አያና እኔ ቸግሮኛል ያለበትን ቸግሮ አያና ተው ችግር የለውም ካለ ይመጣል። ግን ከሌለ እኔ ቸግሮኛል ብዬ አያና በጣም ማከብረው የምወደው ሰው እኮ ነው። አያና በጣም አርቆ አሳቢ ሰው ነው። ይሄ ነገር እንዳይመጣ ብዙ ነገር የጣረ ሰው ነው። ያ ቀን ግን የሚናገረው የሚጠቀመውን ንግግር ተመልከት። እኔ በፕራይቬት ያደረግነውን ኮንቨርሴሽን እነዚህ ሪቪል አላደርገውም እንታረቅ ብለው ሲጠይቁኝ ማለት ነው። ኦኬ እንካ ሰላምታውን አቆማለሁ። በተረፈ ግን ይሄ የገንዘቡን ጉዳይ የቻለንጁን ጉዳይ ግን አልተውም ያልኳቸው። ምክንያቱም ዞሮ ኦኬ በቃ ታቆማለህ። ግን እኔ
እርቁ ከተፈጸመ በኋላ ሌላ ነገር እኮ የለውም። እርቁ ከተፈጸመ በኋላ በማግስቱ ነግሬያቸዋለሁ። እኔ የምሰደብበትን ቪዲዮ ሪፖስት ያደርጋል። ስለዚህ ይሄ ሰውዬ አልበረደለትም፣ ወይም ደግሞ አሁንም አቴንሽን የሚፈልግ ሰው ነው ማለት ነው። አሁን ያለንበት ሌላ ነገር እንቶ የእኛ ስድብ ምናምን አይደለም። እሱ ላይ እንትን ካልን ልንማዘዝ ነው። ከዛ አቴንሽን በቃ ሀሳባችን ሊዘበራረቅ ነው። አሁን ፎከስ እናድርግ። ሁ ዚስ ጋይ ምንድን ነው ስራው? ማህበረሰባችንን እያጭበረበረ ያለ ሰው ከሆነ እንደምታዩት ነው። ወይም ሊመከር ወይ አቁም ሊባል ይገባል። እኔ ማስበው እንደዛ ነው። ትልቁን ኢሜጅ ነው የማየው እንጂ እንካ ሰላምታው ምናምን እሱ አይደለም። ያ እዚህ ጋር ኮሬክሽን ማድረግ ፈልጋለሁ። ያ ኢትዮ ዳይሬክት ነው፣ ሶሪ ላይክ የኢትዮጵያ ንግድ ባንክ ሳይሆን ይሄ በውጭ ዳውንሎድ አድርገህ የምትልክበት ነው። ግን እነሱ አካውንቶች ሊሚት የላቸውም እንዴ? አላቸው እኮ። ማንኛውም ባንክ ከተወሰነ አማውንት በላይ እኮ የታወቀ ነው እኮ፣ ለክርክር መሆን ሳይሆን ሊትራሊ ይሄ ነገር ወዘ ኦርኬስትሬትድ የሆነ ነገር ነው። እኔ ዝናት እንትን ስማርት ጋይ ነው። this is how far he went ደግሞ he made it look like መጀመሪያ ያገኘው አካውንት ያንን ያስመሰለው። ቅድም ቴክስት ያደረኩል ነበር። የትኛው ቪዲዮ ነው? እኔ አሁን ጉግል አድርጌ ገብቼ እድልን ካም ኤርሚ በዚህ ሌቭል እንዴት ነው ጉግል ላይ ታፕ የምትመጣው? መቼ ፖስት ነው? መቼ የተደረገ እንትን ነው? ይሄ እርግጠኛ ነኝ ይሄ አካውንት ሜቢ በፊት የሆነ ሰዓት ላይ ተደርጓል። ሜቢ የዛሬ ወር ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። ያ ቪዲዮ how did it be like ታፕ እንደዚህ ሰርች አድርገው የመጀመሪያ የመጣው? ይቅርታ ቴዲ ማውራት እችላለሁ? አንዴ አውርጄ ያው እኛ ከታች ነበረ። እንዲሁም እዚህ ቲክታክ ላይ በህይወት ዘመኔ እንደዛ ቀን ውይይት ተቀምጬ ረጅም ሰዓት የማቅበት ቀን የለም። እውነት ለመናገር ምንድን ነው ራሱ ሴል የነበረው እኛ ታዛቢ ነን፣ እንሰማለን። በተደጋጋሚ በዚህ አካውንት እሱ በጠቀሰው አካውንት እንደላከ ደጋግሞ አውርቷል። አሚን ትራንስፈር እንዳደረገ ለመቅዶኒያ ያው እንደሚለግስ ማለት ነው በዚህኛው አካውንት። ሶ ዛሬ መቶ ሰርች ብቻ ስላደረከው እንዴት ነው ነገሩ? ላይክ አሁን እሱ የሚሄድበት ወይ በጣም ሮንግ የሆነ ወይ ነው። ገባ? ደጋግሜ አስገብቼበታለሁ ኑና በዚህ አካውንት አስገቡ ሲል እኮ ኦልሬዲ ይሄ ሰውዬ አካውንቱን ዝግጁ አድርጓል ማለት ነው። ወይ ከዛ ማህበር ጋር ሼሪንግ አለው ማለት ነው። ያ ገንዘብ እናንተ የምትልኩት ገንዘብ ይገባል፣ እሱም ማስገባለሁ የሚለው ጌም አለ። ሪሲት ይመጣል፣ የውሸት ሪሲት። ከዛም በኋላ ህዝቡን ማጭበርበር ነው የተያያዘው ስራ። ሲጀመር መቅዶኒያን የመቅዶኒያ አካውንት የማያቅ ሰው አለ ነው ወይ? በጣም ትልቅ ቻሪቲ ነው። ኤቭሪዌር ይታወቃል ቁጥራቸው። ኢቭን በአራት ፊደል ከአራት ፊደል አንስቶ እስከ ሙሉ ቁጥር ላይ 13 ዲጂቱ 12 ዲጂቱ ሁሉም ይታወቃል። በጣም ኢዚ ዌይ ነው። በቃ አንተ መቅዶኒያን ሰፖርት ለማድረግ እዚህ ጋር ቁጭ ብለህ የአንድ ሰከንድ ስራ ነው። ኢቭን ደግሞ እኛ እንኳን ባለንበት ሀገር ላይ ይሄ ትራንስፈር ስታደርግ አሜን እንደ ሐዋላ አይነቶች አሉ። ዳይሬክት ትራንስፈር ገንዘቡን እንትን ብለው ወደ ኢትዮጵያ አካውንት ወደ ፈለግከው አካውንት ሊሚት አለው። ከ5000 በላይ አይልክም ጭራሽ። እንኳን ያንን የሚያህል ገንዘብ ይቅርና 5000 ነው ሊሚቱ። እሱም ራሱ ሄደ ኦፊሳቸው ምናምን ነው። ገባ? በአንድ ያሁላ ገንዘብ ትራንስፈር የሚደረግበት ነገር አይደለም። ማንም ሕፃን ልጅ የለም። ሌባ ነው፣ እኛ እናውቃለን። ሲጀመር እህታችንን በደንብ ዘርፏል፣ እኛ አምነንበታል። ግን እስቲ ይሁን እንስማ፣ ግድ የለም ብለን ነው ስናልፍ የነበረው ስናይ የነበረው። ጡጦ የሚጠባ ሕፃን ልጅ ያለ አይመስለኝም። እዚህ ጋር የሚያወራው ነገር የሚቀበጣጥረው ነገር ሚዛን የሚደፋ አይደለም። እኔ ፕላስ ደግሞ ቴዲ በአንተ እንትን በጣም ቅር ያለኝ ነገር አለ። አንድ ነገር ልንገርህ፣ አትመን ሰው የዛን ቀን አንተ እንድትከፍል በጣም ፑሽ እየተደረክ ነበር። እኔ ማንንም አልፈራም፣ ባናቱ ይተከል። ገባ? ኦኬ፣ ጓዳህን ገበናህን የሚያቅ ሰው ሊኖር ይችላል። አዘ ፍሬንድ ነው የምልህ። ግን አንተ በደንብ እኛ ሰውኛ በጣም እኮ የሰው ህሊና ያለን ሰዎች ነን። መቅዶኒያ እንዳይረዳ ፈልገን ነበር እንዴ? እኔ ነበርኩ አንዷ ጭምር ኖ ስለ ነበረው። ለምን? ሰውየው ሌባ ነው። በስንት ሰው እየተከሰሰ ነው። የዚች ልጅ ገና ኬዞ አላለቀም።
ስንት ሰው እንደዚህ አጭበረበረን፣ እንደዚህ መጣ፣ እንደዚህ ሆነ እየተባለ ነው ይሄ ሰው። አረ እኔ ሙሉ እኔ እኮ ጫፍ ነው ያስነካኋችሁ አልኳችሁ። ከተናገርኩት እኔ ዋሽቻ አይታችሁን ታውቃላችሁ? አንድ እርምጃ አረፍተ ነገር በተናገረ ቁጥር ፈንጅ ይፈነዳበታል። አሁን ደግሞ በጣም ነግሬያቸዋለሁ በተደጋጋሚ። ምንድን ነው የሚናገረው? ራሱ ለምኖ ማለት ራሱ እኔ አሁን ኦኬ ሰዎች ደውለውልህ ሰላም አውርድ ይሏል። ማንም ሰው ወዳጃሞች ከሆንን ከሰው ጋር ብጣላ የሆኒ ትደውላለህ ወይ ስልክ ያላችሁ ትደውላላችሁ፣ ቴዲ እባክህ አርግበው ምናምን ትሉኛላችኋል። ኖርማል ነው። የብልግናው ብልግና እንግዲህ አያና ሸማግሌ ሆኖ ሊያተርፈው በቃ ሰላም ሊያወርድ ነው የመጣው በሚለው እንያዘው። የመጨረሻ ባለጌ ግን መሆኑን የምታውቁት አያና እንደዚህ ገብቶ ብር የለንም ብለውት ምናምን ኦኬ፣ ሙሉ ኮንቨርሴሽኑን ባወጣው ሳ ማንም ያፍረው? የዚህ ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ እኮ ፌክ ነው እኮ የልጅ እኮ አያናን አስፈቅደውና መማር አካውንቱን ተናግራለች እዛ ላይ የሚባል ነገር ደጋግመው እየጻፉልኝ ቴክስትም እያደረጉኝ ነበረ። ታስታውሳላችሁ? ዮኒ ወይም የተናገረችው ጎፈን እኔ ልንገራችሁ፣ እኔ ወደዚህ ከመምጣቴ በፊት የቤት ስራዬን አጠናቅቄ ይኸውላችሁ ከመግባቴ በፊት በጣም ረጅም ጊዜ ነው የወሰደብኝ። እርዳታ ሰብሳቢዎች ጋር ደውዬ መማር ጋር ብዙ አዲስ አበባ ያሉኝ ኮንታክቶች ጋር ሚስቴክ እንዳልሰራ እንዲህ ያለ ነገር እንትን ብለህ በጥቂት ነገር ሚስቴክ ከሰራ የሁሉም ነገር ሻምፒዮን ነው የሚወጣው። በጣም ጥንቃቄ ያስፈልጋል። አገኘው ብለህ ዘው ብለህ አትገባም። ስልክ ደውዬ አረጋግጬ እንዲህ ያለ ሰው ታውቃላችሁ ወይ ብዬ አረ ቢኒያም መቄዶንያ እንኳን በራሱ ስም እንኳን አይሰበስብም። ሰይፉ ላይ ምናልባት ይኖር ይሆን? እኔም አይቼዋለሁ። አሁን እሱ የሚልክልህ ቢንጎ ያልኩት ለዛ አሁን እሱ ላከልህ። እሱ ሲያታልል የኖረው ምስኪኖችን ነው። እሱ የመጀመሪያ እንቅስቃሴ ነው የሚያው፣ ሁለተኛ እርምጃዬን አላወቀም። ሁልጊዜ የምናገረው ነገር እሱ በቃ የመጀመሪያውን ነው የሚያው። በቃ የሆነች ስልክ ያሳያል፣ ይሸፍናታል። እንደዛ ነው የሚመስለው። በጣም ብዙ የህግ ሰዎች እኮ እየታዘቡት እኮ ነው፣ እያዩት እኮ ነው ሲናገር የሚለው ንግግር ምንድን ነው። እና ይሄ ግልጽ እኮ ወንጀል እኮ ነው። ከሀገር የወጣው በወንጀል ነው። እኔ እንጃ ማንን ነው የሚሸውደው? ሙሉ ወንጀሉ ማለት ሙሉ አጠቃላይ እያንዳንዱ ከዚህ ከፌክ ጋር ያልተያዘ ነገር አለው። የሰውዬ አንድ የምታውቁት ነገር ንገሩኝ እስኪ እናንተ እንኳን የምታውቁት ነገር ስንቱን ነው እኛ ምንመረምረው? እና የተሻለ ሀሳብ አለኝ። ዮኒ አንዴ እኔ ልሄድ ነው፣ መኪና አቁሜ ነው። ፕሊስ አንዴ እድል ስጠኝ። ይኸውልህ ሄዳ እኛ እናውቀዋለን። ለብዙ ጊዜ የሄደበት ጊዜ ነው የእርዳታ ሁኔታ። ዮኒም አንደርስታንድ ታደርገዋለህ። በእነ ሄለን ጊዜ ደምን ባስንት ሰው እንዳስለቀሰ ታውቃለህ። ልክ እንደ ቴዲ ግን ሪከርድና መረጃ ገብቷል እያሰባሰበ የሚመጣ ስላልነበር የዛን ጊዜ ያመልጧል። አሁን የሚያመልጥበት ጊዜ አይደለም። አሁንም ዮኒ ትቀርበዋለህ። እኔ ግልጹን ልንገርህ፣ አሁንም ይኸውልህ መልሶ ወንጀል እየገባ ነው። በምን መሰለህ? በአበሻ ጉዳይ ሳይሆን ወደ አሜሪካ ወንጀል እየገባ ነው። $27 ሚሊዮን 3 ሚሊዮን $3 ሻት ስክሪን እየተደረገ እያሳየ ነው። በአሜሪካ ምድር ይሄ ሰውዬ ስንት ዓመት ነው ያደረገው? ወደ አሜሪካ ሲገባ ስንት ገንዘብ ይዞ ነው የመጣው? ይሄን ሁላ ገንዘብ በአጭር ጊዜ ከየት አመጣው? ይኸውልህ እኔ ለዛ ጉዳይ እንዲያዝ አይደለም ግን ንገረው። በስሜት አሁንም ወንጀል ውስጥ እየገባ ነው። የእሱ የትራክ ድራይቨር ስኩል ትምህርት ቤት በወር 10 ሰው አያስመርቅም። የፈለገ ነገር መኪና ገብቷል፣ ዩዝድ መኪና እያመጣ ቢሸጥ ቢለውጥ ይህን ያህል ገንዘብ በአሜሪካ ላይፍ ውስጥ ማንም ቢዝነስማን ሊሰበስብ አይችልም። ይሄ የሚያደርገው ያለው ራሱ አንገቱ ላይ ገመድ የሚያስጠመጥም ነው። አቁም በለው። ለምካለ ኢንቨስት ይኸውልህ አሜሪካን እጆች ላይ ከገባ ይሄ ሰው ኢቭን እኛን ለመሸወር ሻት ስክሪን ምናምን ሊያደርግ ይችላል። በማጭበርበር ሰነድ ራሱ ገደል ሊገባ ይችላል። ስለዚህ የሚሆነውን ነገር ያርግ፣ የማይሆነውን ነገር አሁንም ለመበጥረቅ ብሎ ወይ ሀብታም ለመጫወት ብሎ የማይሆነው ስራ ግን አልኮኮ ከታክስ ጋር ያያዙታል። ከየት መጣ ገንዘቡ? በአመት ክሌም ያደረጋቸው ታክሶቹን ይሰበስባሉ። የባንክ አካውንቱን እንዳለ ሰርች ያደርጋሉ። የሌለ ድራማ ባይሰራ ይሻለዋል። ወንጀል እየሰራ ነው አሜሪካ ውስጥ አሁንም ከኛ ውጭ ማለት ነው። ኤኒዌይ ከሁላችን ከዚህ ካለ ነው ከሁላችን ግን ጥብስ ለማን እየሆነ እንደሆነ አውቃለሁ። አቤት ከዮኒ ማኛ ጋር ችግር የተፈጠረ ጊዜ
ለማን ጥብስ እየተዘጋጀ መሆኑን ያውቃሉ። እኔ አያመጡኝ እኮ እዚህ እኮ ጓደኛሞች ሁላችን እንተዋወቃለን። ከዮኒ ማኛ ጋር አንድ ነገር ቁርሾ ይፈጠርና ከዛ በኋላ ጥብሱን እናየዋለን መድረክ ላይ ማለት ነው። ለማን ጥብስ እንደሚዘጋጅ ያለው እኔ አውቀዋለሁ፣ ገብቶኛል። እኔ ምን ያለሁት አሁንም ይኸውልህ ይህችን ነገር ከዚህ ልጅ ጉዳይ ለማምለጥ ነው። እኔ የመጣሁት ደግሞ በዚህ ልጅ ጉዳይ ነው። ለምን ትራንስፖርቴሽን ላይ ስላለው እንዴት ደምን ተፍተን እንደምታመጣው ገንዘብ ስለማቅ እኔ የዚህ ልጅ ጉዳይ እንዲረሳ አልፈልግም። አሁንም ሐቁ መውጣት አለበት። ትራኩን የገዛበትን ሪሲት የከፈለበትን ማሳየት አለበት። አለበለዛ ዘርፏታል። አይ መታመጡን አምጡ በህግ ሂዱ ከሆነ ደግሞ በዚህ ልጅ ጉዳይ እስከ ህግ ይሄዳሉ። ሌላው ግን በሙሉ ማጭበርበር ነው የሚሰራሉ። በሙሉ ማጭበርበር ከወንጀል ወደ ወንጀል ከወንጀል ወደ ወንጀል ነው የሚገባሉ። አሁን በሚያደርጋቸው ራሱ 27 ሚሊዮን ነው 24 ሚሊዮን ዶላር ብሎ በሚያሳየው እሱ ሴፍ ተደርጓል እኮ ሪፖርት ከተደረገ ይሄ ሰው ሲኦል ነው የሚገባው። ስለዚህ ምከሩት ነው። በቃ እንደ አበሻ እኔ እንዲጎዳ አልፈልግም። ያለውን ስህተት አርሞ ስነ ስርዓቱን ይዞ ቢኖር ይሻለዋል። አለበለዛ ግን ዝም ብዬን በጠረቃለሁ ካለ ብዙ አደጋዎች ከፊት እንዳሉ ማወቅ አለበት። ሶስተኛ ነገር የመጨረሻ ኢትዮጵያ ውስጥ ያላችሁት ባለ ህጎች፣ በተለይ ህግ አስከባሪ የምትባሉ በስነ ስርዓት ብዙ የተደራጁ አሉ ይህን ህዝብ ለመብላት። ስለዚህ ፕሊስ ተሳስራችሁ ተናባችሁ ብትሰሩ ጥሩ ነው እንጂ ቼኑ በጣም ተዘርግቷል። ከአዲስ አበባ እስከ አሜሪካ፣ ከአሜሪካ እስከ ዱባይ ትልቅ ቼን ያለው እሱ ማለት ፈልጋለሁ። ቴዲ ቴንክ ዩ ሶ ማች ቴዲ፣ ብዙ አትጨነቅበት። በአንተ ያለን አቋም የአንተ ማንነት ኦልሬዲ ተገልጧል። ራሱ ተዋረድ ብሎት ነው። ካሁን በኋላ ደግሞ በቃ እየቀለለ ነው የሚሄደው። ከዚህ በፊትም ብዙ ልጆች አጥፍቷል። ብዙ ልጆች በቃ እሱ ብቻ ለመታየት ብሎ በጣም ህብረተሰብ የሚያግዙ ሰዎች እንዲሁ አድርጎ ከሚዲያ አጥፍቷል። እናውቀዋለን፣ ስራው ነው። ስለዚህ የትም አያመልጥም። ሂዶን ጎ ኤኒዌር ዚስ ጋይ አፍተር ዚስ ዋን። ግን የመጨረሻው ፋይናሉ የምናየው በዮኒ ማኛና በእሱ ነው። እሱ ደግሞ በቅርብ ጊዜ ይጀመራል። ጥብሱን በታፕታፕ እንከራከራለን። ማሪ እዚሁ ጨርሰዋለሁ። ጥብሱን አታስብ። ምንድነው ፐርሰናሊ ባየሁት ላውጋው ካለው ጋር 100% እስማማለሁ። ምክንያቱም አንድ ቦታ ሄደ አካውንት ቼክ አድርገ ትክክለኛ አካውንት መረጃውን ይዘ ሄደ ነው። ትልቅ ትራንዛክሽን ነው፣ የቃቃ ትራንዛክሽን አይደለም የምናወራው። ቼክ ተደርጎ ታይቶ አንድ ብር አስገብተ ቼክ ስታደርገው የሌላ አካውንት ሲመጣለ ወይ ደመነት ብለ ቆይ ተሳስቷል ብሎ ሄዶ ማስተካከል ይችል ነበር። if you ask me personally ደግሞ ደውሎ በስነ ስርዓት አውርቻቸዋለሁ ብሎ እኔ ፔጅ ላይ አውርቻቸው የሰጡኝ አካውንት ይሄ ነው ብሎ ቃል በቃል ነው የነገረኝ። አይሴድ ኦኬ እናንተም ነበራችሁ 10 ምናምን ሺህ ነበር። ስለዚህ ያንን አለ። አሁን ግን ደጋግሜ ስለጠየቅኩ ነው ይሄ እንኳን የሰውየው ስም ይወጣ። ደጋግሜ ጠየቅኩ ነው ይሄ አይደለም ይሄን አካውንት ያልከውን አስገባልኝ፣ ያኛውን አይደለም የምፈልገው በዚህኛው አካውንት አድርግልኝ ስል መጨረሻ ላይ የሚመጣው ኤርሚያስ ገለመሌ የሚባል ሰውዬ ነው የሚመጣው። ገባ? ኤርሚያስ ገለመሌ እሱን እያልኩ ነው። ቅድምም እኮ ስለነበር ብዬ ተናገርኩኝ ደጋግሜ ማለት። ከዛ በቃ በሱም ከሆነ የግል ስለሆነ አቆማለሁ፣ የግል ስለሆነ አቆማለሁ። ልክ ሳይ አቆማለሁ። እንዴት አልጠየቅም አልኩት። አይ እኔ በቃ የግል ሲሆን ቼክ ሳደርግ አቆማለሁ አለ። ምን ልበል ደን ኦኬ። አሁን ይህን ነገር እናቁም። እነሱ 30 ሺህ ያስገቡ በመቅዶኒያ አካውንት፣ እኔ አሁን አስገባለሁ እያለ ነው እንግዲህ ያለው። አሁን 20 ሺህ ላይ ብያስገባለሁ። ላውጋው ካለው መስማማው ከተመም እንዳልኩት ከሰማችሁኝ ላውጋው ሄዶ ቼክ አስደርጎ ኮንፈርም አስደርጎ የመጣ አካውንት እንዴት ሊቀየር ቻለ? የኔም ጥያቄ ማኛው ዋየር ነው ደግሞ ያለው እኮ ዋየር ደግሞ you have to be in person ባንክ ውስጥ ሆነ በእንደየት አለ ባንክ ውስጥ 20 ሺህ ላይ ዶላር አስገብቻለሁ ቼክ አድርጎ 20 ሺህ አስገብቻለሁ ያለ ነው። 20 ሺህ ካስገባ መናዘ ኤርሚያስ ጋር 20 ሺህ ዶላር አስገብቻለሁ ያለ ነው። ቼክ አድርጎ እሱ አሁን አቴንሽናችንን ሊወዝ ነው። ገብቶ እንዳይሆን አይ ቼክ ማድረግ እንችላለን። ማስረጃ ነው የሚለው። አይ በራሱ ስም ነዋ ሊገባ የሚችለው የራሱ አካውንት ስለሆነ ፍራውሊቲቻ በሚለው 20 ሺህ ዶላር ካስገባ ገብተን እንዴ ኤርሚ ጋር ገብቶ እንዳይሆን። ኧረ እባካችሁ አይ ቼክ ማድረግ ይቻላል። ልጁ ከመጨረሻ ነው ቼክ ማድረግ ነው። እዛ እየላኩልኝ ነው ይሄው አስገብቻለሁ የሚል እያየሁ 700 ለነካው ነው። ቆይ 700 አረንጓዴ አልጫ ነው ሲላል ነበር። ቴዶ አይቼ ልምጣ አመላልሱኝ እንግዲህ ወጣ እንዳማብላችሁ እኔ ፎከስ ማድረግ ያለብኝ አንዴ
ቴዲ እኔ እስካሁን አላወራሁም። አንድ ነገር ላውራ። ቁም ነገር ኦኬ፣ ወደ አንቺ እመጣለሁ። ቅድም እንዳልኩ ነው እዛ ላይ ነው ፎከስ ማድረግ ያለብን እንጂ ይሄ እዚህ ድራማማ በቃ ሲያጦዘን ነው የሚለው። እሺ ቼክ ላድርግ፣ ምክንያቱም የት እንደላከ ማወቅ አለብኝ። ገባ ማግኘት አሁን ማህበረሰቡን እናንቃና እኛ የሆነ ነገር እናውራ ለመሰረቱ እዚህ የመጡት ልኳል እያሉኝ ነው። እዚህ ያሉ እንደው ልከው $700,000 ልካሉ ያለ እንደገና $20,000 ምንድን ነው አሁን እያደረገ ያለው? ኦኬ አሁን ይሄን አይደለም አጀንዳ ማድረግ ያለብን። አጀንዳ ማድረግ ያለብን አሁን የተሰሩ ስራዎች ማስረጃ እንዲሆነ ነው። ቴዲ ይኸውላችሁ ከዚህ በኋላ ባለፈው ምን አለ 700,000 መላክ ይችላል። እጄ ይጠቅመኛል አይደል? የታል ሻቢያው የት ሄደ? ቆይ ቴዲ አንድ ጊዜ ባለፈው 700,000 መላክ ይችላል ብሎ አይደለም? አንድ ዮኒ ኦኬ 700,000 መላክ ይችላል ብሎ ነበር ባለፈው። አሁን ደግሞ 30,000 ብቻ 30,000 እምቢ አለኝ 20,000 ብቻ ነው የሚችለው 20,000 ብር ላኩኝ ብሎ እያሳየ ነው አሁን ላይ። ለዚህ ልጠይቅ ነበር ቤት ታስተነፍሳላችሁ ማኛ በቃ ደርሰና የተሻለ ሀሳብ ደግሞ አሁን የተሻለ ሀሳብ ቴዲ እኔ